እናቴ በጣም ጠንካራ ሴት ነበረች። አባታችን early age ላይ ነው ሞተውና እናታችን ነች ያሳደገችን እና በጣም ጠንካራ ሴት ናት። ምሳሌ እናቴ ነበረች። እናቴ ጎንደር ዩኒቨርሲቲ ነው የተማረችው። በጣም ቢዩቲፉል ሴት ናት። በጣም ረጅም ቆንጆ ያው ያክሱማዊ አይነት ቆንጆ እኔ እሷ ልጅ አልመስልም ያው በዚህ የተነሳ ማለት ነው። እና ግን በጣም ጠንካራ ሰው ነበረች። 5 ልጆቿን እሷ ነች እየሰራች ያሳደገችን። ከዛ መጽሐፍ ቅዱስ ታነብልናለች፣ ትጸልይልናለች፣ በራሳችን እንድንቆም በደንብ ትመራናለች። እና ከሷ እናት ወጥቼ ልፍስፍስ ሴት ብሆን አይሆንም ነበር፣ አይመጣውም ነበር አይደል? በእናንተ ቋንቋ አይመጣውም። ለምሳሌ ቲያትር ወዳለሁ፣ ቲያትር መስራት ፈልጋለሁ። ከቤተሰቦቼ ጀምሮ እንድሰራ አይፈልጉም ነበር። ስለዚህ ቤት ሄጄ ለማመዳለሁ፣ ትምህርት ቤት ስመለስ እገረፋለሁ። ከዛ ነገ እሄዳለሁ፣ ነገ እገረፋለሁ። እንደሱ ኖርኩና በኋላ ግን እኔ አሸነፍኳቸው። ከዛ እናቴ የመጀመሪያ የክብር እንግዳዬ እናቴ ካልሆነች ከባድ ነበር። በጣም ነበር የምሰራው ነገር ሁሉ የሚያስደስታት። ግን በመጥረጊያ እንጨት የምትገርፈኝ እናቴ ነበረች። አትፈልግም ነበር። ያው አዋረድኳቸው፣ አዝማሪ ሆንኩና አዋረድኳቸው። ሁላችንም ብድግ ብለን ወደ መድረክ እንጋብዛታለን። ሀጊዬ ወደ መድረክ ሳታል ሞራ እንኳን ደህና መጣሽ ሀጊዬ። እንኳን ደህና ቆየኝ። እንኳን ደህና ቆያችሁኝ። አክብራችሁ ስለጠራችሁኝ እጅግ በጣም አመሰግናለሁ። እስቲ አንዴ አክብራን ስለመጣች ብቻ ደግመን ሞራል እንስጣት፣ እናመስግናት። እንግዲህ ጥያቄዎቼ ልጀምር ነው። መቼ ሀጊዬ ለቲያትር ተፈጠርኩበት ያልሽው ቀን መቼ ነው? አስታውሺው ይሆን? አይ አላስታውሰውም። እንደሱ ብዬ አላውቅም። ራሴን ስሰራ ነው ያገኘኋት። ለቲያትር ነው የተፈጠርኩት ብዬ አስቤ አላውቅም ነበር። ምናልባት ሀጊዬ ቲያትር ባሰራ ምን ትሰራ ነበር? እኔ እንጃ። በልጅነቴ ዶክተር መሆን ነበር የምፈልገው እንጂ ቲያትር ሰራለሁ ብዬ አስቤ አላውቅም ነበር። የልጅነት ፍላጎቴ እሱ ነበር። መድረክ ላይ ብዙ ቲያትሮችን ሰርተሽ ብዙ ሰዎችን አተምሽ። በቲያትሩ ዶክተር ብለን ስሞልሻል። እሺ አመሰግናለሁ። እንግዲህ ቲያትር ብዙ ገጠመኞች አሉ። በተለይ መድረክ ላይ ነው የሚሰራው። ፊት ለፊት ነው ከኦዲየንስ ጋር ላይቭ ነው የምንገናኘው እና ብዙ ነገር አጋጥሞሻል። እኔም ሰምቻለሁ ያጋጠሙሽ ነገሮች አሉ። እስቲ አንቺ አካፊ። አዝናኝም አስደሳችም አሳዛኝም ነገሮች ካሉ ምን አጋጥሞሽ ያውቃል ቲያትር ላይ? ድንገት አንድ ጊዜ ውበትን ፍለጋ እንነባት ከ2 ዓመት በላይ ከሰራነው በኋላ መድረክ ላይ ቆሜ ጠፋኝ። ቃለ ተውኔቱ ጠፋኝ ማለት ወደኋላ ወደፊት ምንም አላስታውስም። እግዚአብሔር ሲረዳኝ ከቴዎድሮስ ተስፋዬ ጋር ነበርና የምሰራው ከአሪፍ አክተር ጋር መስራት they will save your life he saved my life ወደሚቀጥለው ሄደ። ቀጠልን። በህይወቴ እንደሱ ደንግጬ የማውቅ አይመስለኝም እና ለኔ በጣም አስደንጋጭ ጊዜ ነበር እሱ። አስደንጋጭ አጋጣሚ። እኔ እንደውም ታነሻለሽ ብዬ ያሰብኩት የነበረው የሆነ አደጋ አጋጥሞሽ ነበር። እንዴት እሱን ዘለልሽው ሀጊ? እግርሽ ጋር ናዝሬት ቲያትር ድሮ ስንሰራ በእናንተ ጊዜ እንግዲህ ብዙ ተመልካች እያየሁ አይደለም። እኛ ስንሰራ በእኔ ወጣትነት በእናንተ እድሜ እያለን ብዙ ቲያትሮችን እንሰራ ነበር። ክፍለ ሀገር እየሄድን እንሰራ ነበር። አንድ ጊዜ ናዝሬት ሰርተን ስንወርድ እዚህ ድረስ መድረኩ ጫፍ ድረስ ድንጋይ ላይ አስቀምጠው ሁሉ ይቀመጣሉና ሰርቼ ስወርድ የድንጋዩን ጫፍ ነካዋት። እዚህ ደግሞ ውበትን ፍለጋን እንሰራ ነበረ ብሔራዊ ቲያትርና ወለም አለኝ እዚህ ጋር ተሰነጠቀ። እስከዛሬ ትንሽ አንከስ ስላለው መሰለኝ አይደለም እስካሁን ግን ረጅም ጊዜ እንደሱ ወስዶብኝ ነበር አደጋ። እውነት ነው። አዎ ቲያትር እንግዲህ መድረክ ላይ ነውና ብዙ ነገሮች አይጠፋም። እንግዲህ ሀጊ እዚህ ውስጥ የምትመለከታቸው እንዳለ የጥበብ ወዳድ
ቲያትር፣ ፊልም፣ ኪነ ጥበብ የሚወዱ ናቸው። እንዳየሻቸው መድረክ ላይ ያቀረቡ ልጆች ብዙ ናቸው። ቲያትር ሲሰራ ወይም ኪነ ጥበብ ውስጥ ሲቆይ ብዙ ችግሮች ያጋጥማሉ፣ ውጣ ውረዶች አሉ። እንደው ያጋጠመሽ ቻሌንጅ ከዛ ጋርስ እንዴት አያይዘው ይለፉት? እንዴት አለፍሽው? አንቺስ ሀሳብሽን ብታጋሪ። በቲያትር ሙያም በየትኛውም የህይወት መንገድ ብዙ ቻሌንጆች አሉ። እኔም ማለፍ ያለው በጽናት ለምሳሌ ቲያትር ወዳለው ቲያትር መስራት ፈልጋለሁ። ከቤተሰቦቼ ጀምሮ እንድሰራ አይፈልጉም ነበር። ስለዚህ ቤት ሄጄ ለማመዳለው ትምህርት ቤት ስመለስ እገረፋለሁ። ከዛ ነገ እሄዳለሁ፣ ነገ እገረፋለሁ። እንደሱ ኖርኩና በኋላ ግን እኔ አሸነፍኳቸው። ከዛ እናቴ የመጀመሪያ የክብር እንግዳዬ እናቴ ካልሆነች ከባድ ነበር። በጣም ነበር የምሰራው ነገር ሁሉ የሚያስደስታት። ግን በመጥረጊያ እንጨት የምትገርፈኝ እናቴ ነበረች። አትፈልግም ነበር። ያው አዋረድኳቸው፣ አዝማሪ ሆንኩና አዋረድኳቸው። እንደሱ ነበር የሚሉት። እንግዲህ ሀጊ እውነቷን ነው። ብዙ ጊዜ የኪነ ጥበብ ፍላጎት ያላቸው ልጆች የመጀመሪያ ቻሌንጅ ይሄ ነው እና ስላካፈልሽም በጣም ነው የምናመሰግነው። ብዙ ስራዎችን ሰርተሻል። ቅድም እንዳነሳሁት ከቲቪ ማስታወቂያ፣ ቲያትር፣ ሬዲዮ ድራማ፣ ትረካ፣ ተከታታይ ድራማዎች። እስቲ እንደው ነፍስሽ አለችው የቱ ጋር ነው? መድረክ ላይ እዚህ ጋር ማለት ነው። አዎ። እንደው እስካሁን ከሰራሻቸው ስራዎች እንኳን ሰራሁት ለቅርስነት ይቀመጥልኝ የምትይው ስራ ሁሉንም እንዴ በየዘመኑ በጣም ነው እኮ ደስ ብሎኝ የምሰራቸው የነበረውና ሁሉንም ስራዎቼን በሙሉ ነው የምወዳቸው። ትለይልን አይደለ? አለይ ከልጅ ልጅ ቢለይ አንተ ለይልኝ ይሄንን ወደዋለሁ ልትለኝ ትችላለህ እንጂ እኔማ ደስ ብሎኝ እሰራቸዋለሁ። አይ አንቺ ካልነገርሽንማ እኔ በዚህ ሁሉ ፊት እማየውን ነገር ነው። ሀጊ እንግዲህ ብዙ ነገሮች ላይ አይተንሻል። ከዚህ በኋላ ምን ላይ እንጠብቅሽ? እንደው አሁን ያለችውን ሀጊ መድረክ ላይ በዚሁ ይቀጥላል? ሬዲዮ ድራማዎች ይቀጥላሉ ወይስ ደግሞ አዲስ ነገር አዲስ እይታ እንጠብቅ? አይ የሬዲዮ ድራማዎች ይቀጥላሉ፣ የመድረክ ስራዎች ይቀጥላሉ። ምናልባት በቅርብ ቀን ፊልም ይመጣል። በቃ ይሄን ያለኝ ለጊዜው። ፍንጭ ይሰጣን የምትሉ ፍንጭ ይሰጣን ስለ ፊልሙ የምትሉ አትሉ? እኔ ላለው የፊልሙ ደራሲ ቢኒያም ወርቁ ነው፣ ዳይሬክተሩም እሱ ነው። እኔ ነኝ ፕሮዲውስ ማድረገው። ፍንጩ ይበቃል። እንግዲህ ወጥቶ ሁላችንም እንደምንገኝ ባለሙሉ ተስፋ ነኝ። አመሰግናለሁ። እንግዲህ ጥያቄዎቻችን በእኔ በኩል ያሉትን ነው እያነሳው ያሉት። ይሄ ሁሉ ወጣት አንቺን ላይ ከአንቺ ልምድ ሊቀስም ነው የመጣው እኔንም ጨምሮ። እስቲ ምን ትይናለሽ? ምን ትመክሪናለሽ? እግዚአብሔር ይመስገን መካሪ ለመሆን ያበቃኝ ለዚህ ያደረሰኝ። የምትወዱት ነገር ላይ ትኩረት አድርጉ። የምትወዱት ነገር ላይ ትኩረት አድርጋችሁ ያላችሁን ሁሉ ሰጥታችሁ ስሩ። የምትፈልጉበት ቦታ ላይ ትደርሳላችሁ። ትኩረት ማጣት፣ ፍላጎት ማጣት፣ እንዲህ ይሄ መወላወል የትም አያደርስም። የምንፈልገው ነገር ላይ በቃ ችክ ብለን እሱኑ ከያዝነው። እኔ ለምሳሌ ችኮ ነኝ። ችኮ ባልሆን ኖሮ ተዋናይት አልሆንም ነበር። ከኔ ጋር የጀመሩ በጣም ብዙ ልጆች ነበሩ። መጀመሪያ ኮርሶች ልንወስድ ስንመዘገብ 100 ምናምን አለፍን። በፈተና 80 ምናምን ሆነን ስንመረቅ ግን ከዛ በታች ነበርን። በጣም ትንሽ ነበርን። ከዛ መተን በጣም ጥቂት 2 3 4 እንጃ ብዙ አይደለንም አሁን መድረክ ላይ ያለ ነው። እና የምትፈልጉትን ነገር አሁን ተዋናይ መሆን ከፈለጋችሁ ሙሉ አቅማችሁን፣ ትኩረታችሁን፣ ያላችሁን ኤፈርት በሙሉ እሱ ላይ አድርጉ። ደሳስ የሚሉ ልጆች አይቻለሁ ቅድም። ይቻላል፣ ይደረሳል። ምንፈልገው ቦታ ላይ እንደርሳለን። ትኩረታችንን ካልነፈግ ነው። ሌላው ቀርቶ ትኩረታችንን ካልከፋፈል ነው። ያንንም መሆን ይቻላል። የመድረክ ተዋናይ ቤስት መሆን ይቻላል። ቆንጆ የፊልም ተዋናይ መሆን ይቻላል። ትኩረታችንን ሳንከፋፈል አንድ ነገር ላይ ፎከስ ብናደርግ ጥሩ ይመስለኛል። እናመሰግናለን ሀጊ። እኔም በጣም አመሰግናለሁ። በጣም ነው የማመሰግንህ። እሺ
ማለት የፈለኩት ተማሩ፣ ሳትማሩ አታርጉት። ሳትማሩ አክትረስ ብትሆኑ ዩዝ ኤንድ ትሮ ነው የምትሆኑት። 1-2 ቦታ ትሰራለህ ወይም 3 ቦታ፣ ምንም ወደፊት የሚያስኬድ አቅም የለህም። የሰነቅከው ስንቅ የለህም። የተማርከው ትምህርት የለህም። የትም አትደርስም። እና ደግሞ አሁን እዚህ የቲያትር መምህራኖቻችን ባሉበት፣ ፕሮፌሰር ተስፋዬ ባሉበት፣ ረዳት ፕሮፌሰር ተስፋዬ ባሉበት ማለት የምፈልገው ነገር ሌሎች ሙያዎች ሌላ ሙያ ውስጥ ያሉ ባለሙያዎች ሙያቸውን ለማስከበር ሙያቸውን ከፍ ለማድረግ በጣም ብዙ ነገር ይሰራሉ። ተዋናይ ሆነን ሀብታም መሆን እንችላለን። በእኔ ዘመን እኔ ሀብታም አልሆንኩም። እውነቱ እሱ ነው አይደል? እኔ ሀብታም አልሆንኩም በትወና። ስንት ብር ይከፈልሻል በኋላ ለብቻ እነግርሃለሁ፣ እንድታዝን አይደለም ግን ያው እውነቱን ለመናገር ማለት ነው። ማሳደግ እንችላለን አይደል ተስፍሽ? ማሳደግ በደንብ እንችላለን። ሙያችንን ከፍም ዝቅም የምናደርገው እኛ ነን። ያልኩበት ፐርስፔክቲቭ ተማሩ፣ ሳትማሩ ዝም ብላችሁ ተቀላቅላችሁ አትሂዱ። ብዙ ልጆች መማር አልፈልግም ይሉኛል። ይመጡና እኔ ቲያትር መስራት ነው የምፈልገው፣ እኔ እንዳንቺ መሆን ፈልጋለሁ፣ እኔ እንደ ከሊት መሆን ፈልጋለሁ። ቤተሰቦቼ ያስገድዱኛል ትምህርት እንድማር። ለቤተሰቦቼ ንገሪልኝ አይነት ነገሮች አሉ። አንድ ቀን በራይድ የመጣሁ ነበርና አንድ አባት አገኘው። ትልቅ ሰው ናቸው ሹፌሩ። እና ምን አሉኝ፣ ልጄ በጣም ተዋናይ መሆን ትፈልግ ነበር፣ በጣም አስጨነቀችኝና ያንቺን ስልክ ፈልግልኝ አለችኝ አሉ። በቃ የከበደኝ ፈልጌ አፈላልጌ ስልክሽን አመጣሁና ፊት ለፊት የደወለችልሽ እየሰማሁሽ ነበር፣ ሁሌ ነው የምንመርቅሽ ቤት ውስጥ አሉኝ። እባክሽ ተማሪ ያልሻት ለአባትሽ ለቤተሰቦችሽ ስትይ መማር አልፈልግም ነው ያለችሽ አለ ፊት ለፊት አባትየው። ለቤተሰቦችሽ ለአባትሽ ስትይ ተማሪውና በህይወት ካለው ቲያትሩን ትሰሪዋለሽ፣ እኔ ያለሁልሽ አልሻት። ልጄ ተምራ አሁን ጥሩ ቦታ ላይ ደርሳለች፣ ሁሌ ነው የምናመሰግንሽ አሉኝ። ተምረን የሆነ ቦታ ብንደርስ አይሻልም? ይሻላል እኮ። እኔ እኮ አልተማርኩም፣ ቲያትር ተምሬ አይደለም እንደናንተ እድል አላገኘሁም። የሆነ ቦታ ብትደርሱልኝ ደስ ይለኛል። እኔን የመታ እንቅፋት ባይመታችሁ ደስ ይለኛል። ይሄንኑ ነበር ማለት የፈለኩት። አመሰግናለሁ። ይሄ ፐርሰናሊቲ እንዴት ተገነባ ነው መሰለኝ የመጀመሪያው ጥያቄ። ምናልባት እናቴ በጣም ጠንካራ ሴት ነበረች። አባታችን ኤርሊ ኤጅ ላይ ነው የሞተውና እናታችን ነች ያሳደገችን እና በጣም ጠንካራ ሴት ናት። ምሳሌ እናቴ ነበረች። እናቴ ጎንደር ዩኒቨርሲቲ ነው የተማረችው። በጣም ቢዩቲፉል ሴት ናት። በጣም ረጅም ቆንጆ፣ ያው የአክሱማዊ አይነት ቆንጆ። እኔ እሷ ልጅ አልመስልም፣ ያው በዚህ የተነሳ ማለት ነው። እና ግን በጣም ጠንካራ ሰው ነበረች። 5 ልጆቿን እሷ ነች እየሰራች ያሳደገችን። ከዛ መጽሐፍ ቅዱስ ታነብልናለች፣ ትጸልይልናለች፣ በራሳችን እንድንቆም በደንብ ትመራናለች። እና ከሷ እናት ወጥቼ ልፍስፍስ ሴት ብሆን አይሆንም ነበር፣ አይመጣውም ነበር አይደል? በእናንተ ቋንቋ አይመጣውም። በጣም ጠንካራ እናት ነበረችኝ፣ መንገድ የምታሳይ እናት ነበረችኝ። ለዚህ ይመስለኛል የደከመኝ ጊዜ እኮ ቅድም እንደነገርኩሽ ትቼዋለሁ። ስራ መስራት፣ ልጆች ማሳደግ ምናምን የሆነ ሲደክመኝ ቆይ መምረጥ ነው ያለብኝ። ምንድነው ማድረግ የምፈልገው? አሁን የኔ ኃላፊነት፣ አሁን ፕራዮሪቲ ልሰጠው የሚገባው ነገር ምንድን ነው? እነዚህ ህፃናት ልጆች 2 ልጆች አሉኝ፣ 16 እና 14 ዓመት ልጆች። እነዚህ ህፃናት ልጆች የኔ ኃላፊነት ብቻ ናቸው፣ የኔና አባታቸው ኃላፊነት ብቻ። እንዴት ቲያትር ትታያለሽ? ለቲያትርስ በጣም ለኔ ቻሌንጅ ነበር፣ ልጆችን ጥሎ ወደ ቲያትር ቤት መሄድ። ካልደገምኩባችሁ ድንገት ስናገር ሰምታችሁ ከሆነ ይቅርታ። ህንደኬን እየሰራን 2ኛውን ልጄን ወልጄ 3 ወር አልሆነውም። መድረክ ጀርባ እያያዝኩት እሱን እያስተኛው ተነስቼ ይሰራ ማለት ነው። መድረክ ጀርባ ወስጄው ስሰራ እና እሱ መንከራተት በዛብኝ። ብቻ ብዙ ኃላፊነቶች ነበሩብኝ። እንዴ ለልጆቼ ነው ቅድሚያ መስጠት ያለብኝ ወይስ ለስራ ነው? ስለዚህ የምወደው ነገር ላይ መጨከን ነበረብኝ። ቲያትር ወዳለሁ አይደል? ስራዬ ነው።
በልጅነቴ ሰርቻለሁ። ልጅ ከወለዱ በኋላ ደግሞ የኔ ጊዜ ያ ነበር። በቃ በኔ ጊዜ ሰርቼ ነበር። ከዛ ልጆቼ ያደጉ መስራት ጀመርኩ። ገስዋት ልጆቼ ቲያትር ስሰራ እንዴት እንደሚደሰቱ አንድ ጊዜ የሬዲዮ ፕሮግራም ወሰድኩና ይቅርታ ከጥያቄሽ ከወጣው የሬዲዮ ፕሮግራም የአየር ሰዓት ወሰድኩና ከንትን ጋር ተጋጨብኝ። አሁን ባሎችና ሚስቶች ጋር እኩል ሆነ። ልጄ ምናልባት የ2-3 ዓመት ልጅ እያለች ሴቷ አይታ የምታውቀው ቲያትር በዛ እድሜያ ነው ቲያትር ቤት መታ የምታውቀው፣ ፎቶዋን ነው የምታውቀው። እናትሽ አክትረስ ናት ሲሏት ሰምታ ታውቃለች። ነፍስ አውቃ ቲያትር አይታ አታውቅም። ከዛ የሬዲዮ የአየር ሰዓት አለ። አንድ ቀን ገጠመብኝ። ቅዳሜ ሆነ ቲያትሩ። የአየር ሰዓት የወሰድኩት የአየር ሰዓቱ ኃላፊነቱ የራሴ ነው። ሌላ ሰው ቀጥሬ ካላሰራው በስተቀር በሰዓቱ መገኘት አለብኝ። ሁለቱም ሰዓት እኩል ገጠመ። ይሄ ቢግ ቻሌንጅ ነው። እዛ ጋር ገንዘብ አገኛለሁ፣ እዚህ ጋር ስራ ያለ እና ደግሞ ያም የኔ ኃላፊነት ነው። ምን ይሻላል በቃ ሰው ይተኩልኝ ስል ልጄ ያለቀሰችውን ለቅሶ ልነግራቸው አልችልም። አልፈልግም እማማ መድረክ ላይ እፈልጋለሁ አለች። ለልጄ ስል እንደሰራው ታውቂያለሽ? እንዴት ደስ እንዳለኝ ስለሰራው ልጄን በጣም አስደሰትኳት። አክትረስ እናት አለችሽ ስትባል ኖራለች፣ ግን እሷ በአካል እሱን አታውቅም። ስም ብቻ ነው የምታውቀው። ለእኔ በደንብ ፈታኝ ነበር። ከገንዘብና ከልጄም ኢንትረስት፣ ይሄ የኔም ኢንትረስት ነው ግን የልጄም ነበር። ደስ ብሎኝ ነው የሰራሁት። እስከዛሬ ደስ ይለኛል። አሁን 3 ዓመት ሆኖ ስንሰራው ደስ ይለኛል። በየጊዜው እየመጣች ታይልኛለች። እና የሚመስለኝ ቻሌንጆች ሲገጥሙን የቱ ነው የኔ ኃላፊነት? አንቺ ብቻ የምትወጪ የቱ ነው? ለአንቺ የተሰጠሽ አሁን ልጆቼ እግዚአብሔር ነው የሰጠኝ፣ የኔ ስጦታዎች ናቸው፣ የኔ ኃላፊነቶች ናቸው። ከነሱ ማስቀድሞ ምንም ነገር አይኖርም። ቅድሚያ ቤተሰብሽ ጋር፣ ሲቀጥል ደግሞ ወደ ስራሽ ትሄጃለሽ። የምትፈልጉት ነገር ላይ ትኩረት አድርጉ። ምክር ይሄ ብቻ ነው። አመሰግናለሁ። ለጥያቄዎቹ ሁሉ እናመሰግናለን። ለሀጊ መልስ ደግሞ ከፍ ያለ ሞራል ስጡልን። ሀጊ ሰርፕራይዝ እንዳለ ሰምቻለሁ። እንዴት ነው ሰርፕራይዝ? ከኋላ ከአዘጋጆቹ ነው የተነገረኝ። ሀጊ ባዶ እጇን አልመጣችም። የሆነ ነገር እዚህ ጋር ፐርፎርም ታደርግልናለች ተብሏልና ስለዚህ ሀጊ እስከዛ ሰርፕራይዙን እያሰበችበት ነው። እዚህ ጋር ግን እሷን ለማመስገን የሰርተፊኬት ዝግጅት አዘጋጅተናልና የባህል ማዕከላችን ኃላፊ የሆኑት ረዳት ፕሮፌሰር ተስፋዬ ወደዚህ መጥተው በክብር እንዲያበረክቱልን እናመሰግናለን። ከአረግዬ እባክሽ ከዛ በፊት በየሳምንቱ እንደዚህ ፕሮግራም የሚያዘጋጁላችሁ በጣም ጠንካራ ልጆች አሉ። አመስግኗቸው እነሱ። የሚቀጥለው ሳምንት ባለፈው እንዳልኩት ከዚህ በኋላ ባህል ማዕከል በአርቱ ብቻ ውስጥ ሳይሆን በተለያየ ሙያ ኢንፍሉዌንሻል የሆኑ ባለሙያዎችን እንጋብዛለን። የመጀመሪያችን የዛሬ ሳምንት ምንጀምረው በጣም በትልቁ ሌጀንድ ነው። ሰንደቅ ዓላማችን ከፍ ስላደረገው ሌጀንድ ይሆናል። ኃይሌ ገብረስላሴ የሚቀጥለው ሳምንት እንግዳችን ነው። እንዳትቀሩ። ሀረግዬ የ46ኛው ሳምንት 47ኛው ሳምንት እንግዳችን ስለሆንሽ በእኔና በባህል ማዕከሉ ስም አመሰግናለሁ በጣም። ሁለት ነገር ላንሳ። ይሄ ምሽት ካያችሁት ምሽቱ የትወና ጌጥ ነው። ሀረገወይን አሰፋ ለመጀመሪያ ጊዜ ነው ሙሉ ስሟን የጠራዋት። አርቲስት ሀረገወይን አሰፋ ላለፉት ዘመናት በመድረክ ሬዲዮ፣ ፊልም ላይ የትወና ጌጥ ስለሆነች ምሽቱን የትወና ጌጥ ምሽት ብለነዋል። አይገባትም? በህይወቴ ለመጀመሪያ ጊዜ ቲያትር ያየሁት የሀረግን ቲያትር ነው። እሱን ቲያትር ያየሁት መድረክ ተጋብዤ እንዳይመስላችሁ።
አንቲገን ሲሰራ በቲቪ ይታይ ነበር እና ወደ መድረክ ስትመጣ እንደዚህ ያለችበት መንገድ ምናምን ሁሌ አእምሮ ይወስጣል። ከብዙ ጊዜ በኋላ ብሔራዊ ቲያትር አዲስ አበባ ዩኒቨርሲቲ ገብቼ ከብዙ ጊዜ በኋላ ብሔራዊ ቲያትር ሳገኛት የተሰማኝ ስሜት ልነግራችሁ አልችልም። ምናልባት ከዛ በኋላ 2 ጊዜ አንቲገንን ሰርቼዋለሁ በተለያየ ፎርም ቲያትር አድርጌው። ያ ተጽዕኖ ሳይሆን አይቀርም ማድረግ። ስለሱ አመሰግንሻለሁ። ሁለተኛ ነግሬያት አላቅም። አሁን አንድ ነገር እነግራታለሁ። ታላቁ ደራሲና አዘጋጅ ኃይሉ ጸጋዬ አንድ ሬዲዮ ድራማ ጽፎ ሀረግ እኔ እጫወት ነበር ከሀረግ ጋር እና ቁጭ ብዬ እየሰማኋት ይህን ድምፅ አብሬ እኮ መጫወት አለብኝ። ኃይሉ አለ በመስታወት አየዋለሁ። ሀረግ ስጨርስ የኔ ተራ ነው ይላል። እኔ ምስጥ ብዬ ወይ እግዚአብሔር እኮ ያዳለ ይህ ሁሉ ድምፅ ለሀረግ ይሰጣል ምናምን። በሩን ከፍቶ እንዴ እየተመሰጥክ እኮ ነው ዲያሎጉን በለው እንጂ እሱ ላረሳውም። እና በኋላም በጣም ይገርመኛል ማለት እንደዚህ ኩልል ያለ ጥረት ያለ ድምፅ። እድለኛ ነሽ ሀረግዬ በጣም። በኋላ ደግሞ በመሀል የሚባል ተከታታይ የቴሌቪዥን ድራማ ላይ አብሬሽ ስለተወንኩ ያንቺን ልምድ አብሬ ስለተጋራው እጅግ በጣም አድርጌ አመሰግንሻለሁ። በጣም ደስተኛ ነኝ። ግፉበት ያልሽው ነገር ቀላል ነገር አይደለም። ቅድም ያስተዋልሻት አይመስለኝም። የኛ ፐርፎርመር ነች ሲሳይ እዛ ጋር ነበረች። እዚህ መድረክ ላይ ፐርፎርም ያደረገችዋለሽ። ቅድም እያልኳት ነበር ነፍስ አለሽ፣ ነፍስሽን ግን ያወቅሽው አልመሰለኝም። ቲያትር ውስጥ ያለሽን ነፍስ እያልኩሽ ነበር። ስለዚህ እሱን ነፍስ ዛሬ እንደምትጋሪው ተስፋ አደርጋለሁ። ሀረግዬ ግን የ47ኛው ሳምንት የባህል ማዕከል እንግዳ ስለሆንሽ ስላለፍሻቸው ነገሮች ስለሰጠሽን ነገር በሙሉ አዲስ አበባ ዩኒቨርሲቲ ባህል ማዕከል ስራሽን ሪኮግናይዝ ያደርጋል። አልተነሳም ጥያቄ ባይዘወይ ይሄን ቤት እንዲታወቅ ካደረጉ ተዋናያን መካከል አንዱ ሀረግ ነች። ባይዘወይ ብዙ ቲያትር ሰርታለች። ስላልተነሳ በጣም አዝናለሁ። ሌላ ጊዜ እናነሳዋለን። እንግዳችን ስለሆንሽ ሁሌ ደግሞ በአጭር ጊዜ ነው የምቀጥራት። እዚህ አዲስ አበባ ዩኒቨርሲቲ እንኳን 2 መድረክ መርታለኛለች። ሀረግዬ እንደዚህ አድርግልኝ እምቢ ብላኝ አታውቅም። ስለ ሁሉም ነገር አመሰግንሻለሁ። አዲስ አበባ ዩኒቨርሲቲ ደግሞ በጣም ሪኮግናይዝ ያደርግሻል፣ አፕሪሺየት ያደርጋል። እንግዳችን ስለነበርሽ በጣም እናመሰግናለን። ታንክ ዩ ሶ ማች። ሞራል እየሰጣችሁልን እንጂ ሰርፕራይዙ እንዳለቋል። እኔ በእናንተ ፊት ተስፋዬ ማመስገን እፈልጋለሁ። እዚህ ስለጠራኸኝ አይደለም፣ ባህል ማዕከልን እንደገና ባህል ማዕከል ስላደረግከው ልፋትህን አይ ስለነበረ አንተንም ዶክተር ሳሙኤል ፍቅሬንም እጅግ በጣም አመሰግናለሁ። አሁን ብዙ ልጆች እያየን ነበር። አዎ ታውቃላችሁ፣ የበጋ ሌሊት ራዕይን ከራስ በላይ ራስን እዚህ ቤት ነው የተለማመድ ነው። 5 ኪሎ ደግሞ ህይወት በዩኒቨርሲቲ የሚብል ፕሌን እንሰራ ነበር። እኔ ለምሳሌ ቅድም እንደነገርኳችሁ ነው እዚህ አልተማርኩም። የበጋ ሌሊት ራዕይን የሚሰሩት ባቾች በእነሱ ባች ሴት የለም ነበር። እኛ ቲያትር ልንሰራ ገና ስንመጣ ከየቦታው ከያለንበት ለቃቅመው እዚህ ያመጡንና መስራት ጀመረን። ባህል ማዕከል ሽታው ደስ ይለኛል፣ ሌላው ቀርቶ ሽታው እና እንዴት ደስ እንዳለኝ እዚህ ቲያትር እንለማመድ ነበር። ከ2 ወር በፊት እዚህ ፐርፎርም እንደምናደርግ ተስፋ አደርጋለሁ። አይደለ? እናደርጋለን ብዬ አስባለሁ። ምክንያቱም በጣም ስለሰጣችሁን ወደ 7 ወር ነው የተለማመድንበት። በጣም ድንቅ ጊዜ ነበረን እና እንደገና የድሮውን ባህል ማዕከልን የልጅነቴን ባህል ማዕከልን አስታወሱኝ ያልኳት ነበር ለእህቴ። እጅግ በጣም አመሰግናለሁ ተስፍሽ፣ ልፋትህን እያየው ነበር። አብረው ለለፉ ሁሉ እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ያው እነዚህ ልጆች አየንበት፣ ታለንት ያላቸውን ልጆች አየንበት። ትልልቅ የሆኑት ከዚህ ቤት ነው የወጡት ብዙዎቹ። እናመሰግናለን። የኔ ወርቅ ጓደኛ ወድሃለሁ። ስማ ከሷ ጋር እየኖርክ ነው አይደል? የተከራየህበት ቤት ይዘው ገብቷል አይደል? እኔ እኮ አንተን አሳምሬ ያውቃለሁ። ደግሞ እርግጠኛ ነኝ
ምክንያቱም አንተ የምታደርገውን እኔም ላደርገው እየተዘጋጀው ስለሆነ አውቀዋለሁ። ጴጥሮስ የሚባል አንድ ሰው ቀጥሮኛል። ወደ እሱ ቤት ልሄድ እየተዘጋጀው ስለሆነ ጉዳይ አይደለ? ኧረ በደንብ ሰምቻለሁ። እንዳደግሞ ምን አንተ ገና ከተለያየን 2 ሳምንታችን እኮ ነው። እንዴት በዚህ አጭር ጊዜ ውስጥ ከሌላ ሴት ጋር ፍቅር ልትወርቅ ትችላለህ? ከዚህ በፊት ታውቃት ነበር ማለት ነው። አትጩብኝ አንተ። የራስህ ጉዳይ። ነፍሰ ቢስ አጋዘ። የራስህ ጉዳይ። ቻው። ያንሳታል። ይሄ ከዚህ ሁሉ ቃለ መጠየቅ በኋላ በአንዴ ካራክተር ውስጥ ገብታ ይሄን የሚመስል ፐርፎርማንስ ያንሳታል። ሀጊ ባንዳችን ይሄንን ሰምቶ ከኋላ ሙዚቃ ተዘጋጅቷል። ሙዚቃውም ምን ይላል? ቸብ ቸብ አርጉላት። ስለዚህ መጀመሪያ እስቲ ቸብ ቸብ እያደረግን ጋብዘዋለን። እስቲ